ሁለት ነገሮችን መጠንቀቅ ይገባል ወዳጆች። እነሱም ያለ እውነት ዕቃ ጦርና ያለ መሳሪያ እንዳንወጣ ነው። ያለ እውነት ዕቃ ጦርና ያለ መሳሪያ እንዳንወጣ በማለዳ ስንነሳ መንገድ ስንሄድ ስናስብ እነዚህን ሁለት ነገሮችን ሳንይዝ እንዳንወጣ ጋሻ እውነት አስቀድመን የጦር ችሎታ ከነበረው በላይ ኃይል ስለሚሰጠን የጦር መሳሪያ ካለው በላይ ኃይል ያለው እውነት ስለሆነ እውነት ኃይልና የብቃት መመዘኛ አለውና ብሎ በአዲስ ኪዳን ኤፌሶን ምዕራፍ 6 ቁጥር 16 ላይ ያስቀመጠውን እያነበብን ብርታትና የበላነው ረድኤት እንዲሰጠን እውነትን በውስጣችን አንግበን ውሸትን ለማሸነፍ ሰልፋችንን አንድ ይሁን። ውሸትን ለማሸነፍ ሰልፋችን አንድ ይሁን። ያለፈውን ታሪክ ስናነብ በሙሴም ያለ እውነት አንድ እርምጃ ከመሄድ ይልቅ ባለበት ሞትን የመረጠ መሆኑን ዘጸአት ምዕራፍ 33 ቁጥር 15 ላይ እናነባለን። ይሄ የሐሰት ቃል አይደለም፣ የእውነት ቃል ነው። ያለ እውነት አንድ እርምጃ ከመሄድ ይልቅ ባለበት ሞትን የመረጠ መሆኑን ዘጸአት 33 ቁጥር 15 ላይ እናነባለን። ማን? ሙሴ። እግዚአብሔር የመረጠው። ዛሬ እግዚአብሔር የመረጣቸው ምን እያደረጉ እንዳሉ፣ ምን እየፈጸሙ እንዳሉ፣ ምን ላይ ረግጦ ምንን እየደገፉ ከምን ጋር ተሰልፎ እንዳሉ ዘመኑና በዘመኑ የነበረው ሕዝብ ያውቃል። እውነትን ብቻ ከያዝን ሚሊዮን ጦር ይዞ የተነሳብንን ጠላት አንፈራም። በሞት ጥላ ሸለቆ ስንሄድ ያልፈራው ዳዊት ምን ይዞ ነው? መዝሙረ ዳዊት ምዕራፍ 3 ቁጥር 5 እስከ 8 ያለውን ስታነቡ አለዚያም ደግሞ 27 1:3 ላይ ይህ ሁሉ እንዲህ እንዳለ ከንቱ አወዳሽ አታላዮች መጠንቀቅ እንደሚገባን ለእግሮቹ መረብ መዘርጋት ተገቢ እንደሆነ የጥበብ ሥራ ውጤት ለማየት ይቻላል። ዳዊት ከከንቱ አወዳሾች አታላዮች ለመጠንቀቅ የሚገባውን ለእግሮቹ መረብ ዘርግቶ ተገቢ ለእግሮቻቸው መረብ መዘርጋት ተገቢ እንደሆነ የጥበብ ሥራ ውጤት መሆኑን በመለየት በማወቅ የውሸታም ሥራ አመጣጥ መንገድ ሳንጠነቀቅ ቀርተን ለአደጋ አለንጋ ይዞ ሲመጣ ከወዴት እንደሆነ በተጠየቀ ጊዜ ወደ አንዱ ማታለያ ዘዴና ጥበብ ውስጥ ገብቶ በተናገረው
በተናገረ ቀን አንደበት አምነን ለካስ አለንጋ ይዞ ብሩህ ፍጥረት እንደ ብርሃን መልአክ ራሱን ያስመሰለ ሐሰተኛ ነቢይ ከንቱ አወዳሽ ሆኖ የለየለት የሚናገረው ስራው የተዘባረቀ እንደሆነ ታይቶ ታየና ይሄድበት የሚገባው የቀና መንገድ በውሸት መንገድ ተቀልብሰው ሜዳውን የጦር ሜዳ አደረገው። ይሄ የሳኦልና የዳዊት ሳኦል ምን እንዳስበና ምን እንዳደረገ ልጅ እስከ መዳር ድረስ ለማታለል፣ ለማጭበርበር፣ ዳዊትን ለመግደል፣ ለማጥፋት ልጅ እስከ መዳር ድረስ የተደረሰበትን መንገድ መስመር በውስጡ ያለው ተንኮል፣ መጥፎ ሰይጣናዊ ምቀኝነት ከራስ በላይ ራስን በማወደስ የፈጸመው ተግባር የጥበብ ስራ ውጤት ዳዊት በማሳየቱ አመለጠ እንጂ ገሎትም አጥፍቶትም እንደነበር ብሉይ ኪዳን ውስጥ ያለበባቸው ልታገኙ ትችላሉ። ዛሬ ይሄ ተደገመ። ሳኦልን የቀባው እግዚአብሔር መርቶት ሳሙኤል ነው። ዳዊትንም የቀባው እግዚአብሔር መርቶት ሳሙኤል ነው። እግዚአብሔር እውነት ነው። እግዚአብሔር እውነት ነው። እግዚአብሔርን ማታለል ችሏል ሳኦል። ህዝቡን አይደለም፣ ሰውን አይደለም፣ እግዚአብሔርንም ማታለል ችሏል። አጭበርብሯል። አሳሳች ሆኗል። ይሄ እውነትን በመካድ ነው የመጣበት። እውነትን በመካድ ጥቅመኛ በመሆን ራሱን በማካበት ዝነኛ ለመሆን በመሻት ሳኦል የፈጠረው ነው። አህያ ፍለጋ የወጣውን የመረጠው እግዚአብሔር ነው። ከአህያ መንደር ነው ያወጣው። አባቱ አህያ ያጠፋውን ፍለጋ የሄደውን ነው ሳኦልን እግዚአብሔር ኢየሩሳሌም እስራኤልን እንዲመራ የሌላውን ክፋት ስላየ ይሄ አህያ ፍለጋ የሚሄደው ይሻላል ብሎ ሳሙኤል ሄዶ እንዲናገረውና እንዲመራው እንዲቀባው መልእክት ያስተላለፈው እግዚአብሔር ነው። አህያ ፍለጋ የሄደውን ነው። አህያን ነው የሚፈልገው። ከአህያ ፍለጋ ውስጥ አውጥቶ ነው ወደ ከፍተኛ ማዕረግ ላይ ያመጣው። ግን አልሆነም። ይህ ናግቦ ዛሬ ከስንት 26 ዓመት በፊት የነበረ 100 ዓመት ውስጥ የነበረ ዛሬ በዓመተ ምሕረት ላይ ተደግሞ ታሪክን ሳይሆን በአይን ማየታችን ማረጋገጫ ነው። ሐሰት እንዳትሉ አንብቡ። የሚነገረው የተጻፈው በሙሉ የሚሆን እንደሆነና ወደፊትም የሚፈጸም ያለ ተግባር የሚንቀሳቀስ ቃል ስለሆነ እውነት እየተናገርኩ ነው። እውነት እየተናገርኩ ነው። የሳኦልና የዳዊትን በግረኛ ነው ዳዊት። አህያ ፍላጊ ነው ሳኦል። አህያ ነው። ከአህያ መንደር አውጥቶ ተቀብቶ ህዝብ ሳይሆን እግዚአብሔር የቀባው ህዝብ ሳይሆን እግዚአብሔር የቀባው ያ የሆነውና የፈጸመውን እስቲ አመዛዝኑ። ልብ ያለው ልብ ይበል። ልብ ያለው ልብ ያድርግ።
እውነት ነው ይሄ። እውነት ኃይልና የብቃት መመዘኛ አለው። እውነት ኃይልና የብቃት መመዘኛ አለው። እውነት ከሌለ ምንም የለም። እውነት ከሌለ እምነት የለም። እውነት ከሌለ ስራ የለም። እውነት ከሌለ ህብረት የለም። እውነት ከሌለ አንድነት የለም። የሳኦል ስራ ነው እየተሰራ ያለው። ሳኦላውያኖች ሆይ ከግሩፕህ ጋር ተጠንቀቅ። ከግሩፕህ ጋር ተጠንቀቅ። ዋጋህን ይሰጣል። ዳዊት የበግ እረኛው መጣ። የበግ እረኛው መጣ። የበግ እረኛው መጣ። እውነትን ይዞ ነው መምጣት ያለበት። የሚመጣው እውነት ይዞ መምጣት አለበት። መጪው እውነት ይዞ መምጣት አለበት። እውነትን የሚክድ ምን ጊዜም ይካዳል። እውነት ዕድሜ ይሰጣል። እውነት ጤና ይሰጣል። እውነት ሰላም ይሰጣል። እውነት አንድነት ይሰጣል። እውነት መልክ ያወጣል። እውነት ያሳድጋል። ሐሰተኞች ይኮማተራሉ፣ ያፍራሉ፣ ጉልበት ያጣሉ፣ አቅም ያጣሉ። ሰዓትን ጨረስኩ፣ አበቃው።